የውሎ አበልን በውሚዝ ፕሮሰሱን እናያለን። እዚህ ጋር ዩዘር ኔም እናስገባለን፣ ፓስወርድ ሎጊን አድርገን እንገባለን። ከዛ በመቀጠል ውሚዝ ከሚለው ስር በስተግራ በፋይናንስ ኦፕሬሽን የሚላለ እዛ ውስጥ እንገባለን። ቀጥለን ኤክስፔንስ አድቫንስ የሚለው ውስጥ እንገባለን። ከዛ ሪኩዌስት ነው የምናደርገው ብንጠይቅ ስለሆነ ሪኩዌስት አድቫንስ የሚለውን እነካለን። እዚህ ጋር ፐርዳይም እንሞላለን። ፐርዳይም ማለት የውሎ አበል እንሞላለን። እዚህ ጋር ወዴት ነው እየሄድን ያለ ነው የሚለውን ይሄኛው ካለንበት ክልል ውስጥ ነው ወይ ነው። ይሄኛው ደግሞ ካለንበት ክልል ውጪ ነው ወይ የሚለው ነው። እዚህ ጋር ከኢትዮጵያ ውጪ ነው ወይ የሚለውን የተለያየ አይነት ካልኩሌሽን ስላላችሁ እዚህ ጋር ያለው እናስገባ። የፋይናንስ ኃላፊው ይሄንን አይቶ ስለሚያጸድቀው እዚህ ጋር በትክክል መግባት አለበት። ይሄን ከሞላን በኋላ እንደዚህ አይነት ይመጣልናል። ከመች ጀምረን እንደምንሄድ ፍሮም ዴት ላይ እንሞላለን። ለምሳሌ ከሰኞ ጀምረን ከሆነ ከሰኔ 24 ጀምረን እንላለን። እስከ መች ድረስ ነው የምንቆየው እዛ ቦታ የሚለውን እንሞላለን። ለሶስት ቀን ከሆነ እስከ ሮብ እንላለን። እዚህ ጋር ፐርዳይም ዩኒት አማውንቱ ነው የምንሞላው። ያ ማለት ምንድነው? የቀን ውሎ አበላችንን ነው እንጂ እዚህ ጋር የምንሞላው ቶታሉ አይደለም። የቀን በምንሞላበት ሰዓት ላይ ሲስተሙ ለራሱ የሞላንበትን ቀን ያሰላልናል። እዚህ ጋር 400 እንላለን። ለምሳሌ ያህል የአልጋም ካለ የአልጋም የቀን የአንድ ቀን ብቻ ማለት የውሎ አበላችንን እንሞላለን። እዚህ ጋር ትራንስፖርት ይላል። ትራንስፖርት ጋር ደግሞ ምንድነው? ቶታሉ ነው የደርሶ መልሱን ቶታል ነው እዚህ ጋር የምናስገባው። አስተያየት ካለ አስተያየታችንን እንጽፋለን። እዚህ ጋር አስተያየት ማለት በምን እየወሰድን እንደሆነ ያለንን አስተያየት እንጽፋለን። እዚህ ጋር ይሄን ፐርዳይም የወሰድንበትን ሪዝን ትሬኒንግ ከሆነ ትሬኒንግ፣ ሌላም አይነት ኮንፈረንስ ኖሮ ወይም ድርጅቱ ለሌላ ስልጠና ዓላማ የላከንን ምክንያቱም እዚህ ጋር በደንብ ነው ዲቴል በሆነ መንገድ እንጽፋለን። እዚህ ጋር የሄድንበት ቦታ የት ነው፣ ወዴት ነው እየሄድን ያለው ሎኬሽኑ። ለምሳሌ ወደ አዲስ አበባ ከሆነ ብለን የምንሄድበትን ሰፈርም ካለው ሆቴልም ካለው እዚህ ጋር ነው የምንሞላው ማለት ነው። ሳሚት እናደርጋለን። አሁን ምንድነው ኤክስፔንስ አድቫንስ ጠየቅን ማለት ነው። አሁን እዚህ ጋር ዲቴል የምትለው በምንነካበት ሰዓት ላይ እንደዚህ አይነት ፔጅ ይመጣልናል። እዚህ ጋር ሪፈረንስ ነምበር አለ። ኤክስፔንስ አድቫንስ ወይስ የሚሰጠን እዚህ ጋር ቶታል አማውንት ይሄንን ለሶስት ቀን ነበር የሞላ ነው። ዊዝ ሪጅን ነበር ያለው የጠየቅንበትን ቀን ነው እዚህ ጋር የሚይዘው። ከዛ ይሄ 3400 ብር እንዴት ነው የመጣው? ፐርዳይም ዩኒት አማውንት 400 ብር ብለናል። 400 በ3 ሲባዛ 1200 ብር ይሆናል። የአልጋ 400 ብር ብለናል። 400 አሁንም በ3 ሲባዛ 1200 ይሆናል። ከዛ የትራንስፖርት ደግሞ 1000 ይጨምርበታል። ይሄ ስንት ይሆናል? 2400 ይሆናል። 2400 ላይ 1000 ሲጨመር 3400 ይሆናል። አሁን ጠየቅን ማለት ነው። ከዛ ወደሚቀጥለው ስቴፕ የሚሄደው አፕሩቭ የሚያደርግልን ሰው የፋይናንስ ኃላፊ ይሆናል። አፕሩቭ ያደርግልናል ማለት ነው።